ድረስ ምን ሆነ ነው ተረጋጋ ስትለውም ነበረ። እሱም ለማነቅ ሰውነቱ እየዳዳ ነበረ። በህይወት አለች ወይስ የለችም? ይሄን ብቻ ንገረኝ ይላታል። አሁን ማስረጃ አለኝ፣ ይሄን ሁሉ ያደረገችው ሀና ናት፣ በፍጹም እኔ ያላደረኩም ትለዋለች። እሱም ይሄን ነገር እኔ አላምንም፣ አሁን እውነቱን አረጋግጫለሁ፣ ንገሪኝ ይላታል። አለች በህይወት ብላ ልታረጋጋው ሞከረች። አሁን ውጭልኝ፣ አይንሽን ማየት አልፈልግም ይላታል። ጀሪ ወጣ ከሄደች በኋላም እህቴ እንዴት እንደዚህ ልታረግ ትችላለች? የገዛ እህቴ ህይወቴን እንዴት ወንድሟ ሁኔታ ያላማራት ጀሪ ማህደርና ዮናስን ሄዳ ፈታቻቸው። ከታገቱ ከስንት ቀን በኋላ ዛሬውኑ ፈታቻቸው። እየሮጠች ሄዳ ስትፈታቸውም ዮናስ ምንም አላማረውምና እሷን ገፍትሮ በመጣል አመልጦ ነበረ። ስለዚህ ዞር ብሎ ሲያያትም ጀሪ ወድቃለች። ነፍስ አጠፋሁ እንዴ እያለ እየተሯሯጠም ማህደርም የጀሪ መውደቅ አላማራትምና ድስስ አርጋ ካየቻት በኋላ ፌንት ነቅላለች። እሷም ጥላት እየሄደች ነበር። ሁለቱም ተሯሩጠው ሄዱ። ባሩክም ምን ሆናችሁ ነው ቢላቸው ሁለቱም ተደጋግጠዋል። ብቻ ግን ማህደር ባሩክዬ ናፍቀኸኛል እያለች ስታቅፈው ነበረ። በአካል ምን ገናኛል መሰለኝም በጣም ናፍቀኸኛል እያለች ያቀፈችው ነበር። ዮናስም እኔ የእናንተ ነገር እዚህ ጋር ስትተቃቀፉ ቆዩ፣ እኔም እሄዳለሁ፣ ሂጅ ሻወር ልውሰድና እረፍት ላድርግ አለ። የጀሪ መውደቅ አላማረውምና ራሱ ገፍትሮ የገደላትም መስሎታል። አጣብቂኝ። ባሩክና ማህደርም ቅፍቅፍ ብለው ተቀምጠው ማህደር የተኛች መስላ ነበረ በቅፍ ውስጥ። የኔ ውድ ከዚህ በኋላ አልሸሽሽም አልርቅሽም፣ ስትርቂ ነው መናፈቄን ያወቅኩት እንደምወድሽም ያወቅኩት እያለ የብቻውን እያወራ ነበረ። እሷም ብትት ብላ ላንተ አስፈላጊ ነው ወይ ትወደኛለህ ወይ ይሄን ብቻ መልስልኝ ትለዋለች። አዎ ስትርቂ ነው ያወቅኩትኝ፣ በጣም ወድሽ፣ ያላንቺ ህይወት የለኝም፣ አፈቅርሻ። ማህደርም በጣም ደስ አላትና አሁን ሻወር ውሰጂ፣ ልብስ ላዘጋጅልሽ ይላታል። ሻወር ከወሰዱ በኋላ እንድታቅፈኝ እፈልጋለሁ፣ አንድ ነገር ብቻ ላስቸግርህ፣ በጣም ናፍቀኸኛል፣ ካጎኔ እንድትቀመጥ እፈልጋለሁ እኔ ስተኛ ትለዋለች። እሱም እሺ በቃ ችግር የለውም እኔም ናፍቀሽኛል ብሎ እነሱም ሄደው አብረው ተኝተው ባሩክም ተመስገን ፈጣሪዬ በህይወት ስላገናኘህኝ እያለ እያመሰገነም ነበር። ጀሪም ፌንት ከነቀለችበት ከነቃች በኋላ ከጓደኛዋ ጋር ካፌ ተገናኝቶ ነበረ። ጓደኛዬ ጉድ ሆንሁልሽ፣ እኔ እኮ ሰው አስሬ ነበረ፣ አግቼ ነበረ፣ ሁሉንም ነገር ለባሩክ ይነግሩብኛል ብዬ ያገትሁት ልጅ አሁን እኔ ፌንት ስነቅል አመልጦኝ ወጣ። እንዴት አድርጌ ነገሮች እንደማስተካክላቸው ግራ ገብቶኛል ትላታለች። ጓደኛዋም አንቺ ሰው እንዴት በዚህ ልክ አውሬ ይሆናል? ሰውስ እንዴት አውሬ ሆኖ ይህን ታክል ጊዜ ይኖራል? በጣም አስቀያሚ ሰው ነሽ። ከዚህ በላይ ያለውስ ሌላ ምን ሚስጥር አለሽ? እስኪ ሁሉንም ነገር ትላታለች። ጀሪም ታዩ በቃ በገዛ እጄ ራሴን ወጥመድ ውስጥ አስገባሁት፣ ታዩ ችግሩን ራሴ ፈተዋለሁ ብላ ጥላት ሄዳ ነበር። በሌላ በኩል ዮናስ ጭንቀት ውስጥ ይገኛል። ጀሪን ገደልኋት ብሎ ማክሱንና የሆነ ሻንጣውን ሰባስቦ ወደ አገር ሊወጣ ብሎ ነበረ። ከዚህ በኋላ ተደብቄ ነው የምቀመጠው፣ ጀሪን ገድያታ። በሌላ በኩል ሀና እየደነፋች ነው። ባሩክ የኔ ብቻ ነው እያለች ለወንበዴዎች ደውላ የሆነ ነገር እንዲያደርጉ እየመከረቻቸው ነበረ። እኔ በፍጹም ለሰው ሆኖ ማየት አልፈልግም፣ የልጅነት ፍቅረኛዬ ነው፣ በጣም አፈቅረዋለሁ፣ ያለሱ መኖር አልችልም ትላለች ሀና። ሀና ለዱርዬዎች በመደወል እሱንም እንዲደበደብ ወይም ደግሞ የሷ እንዲሆን እየጣረች ትገኛለች። በሌላ በኩል ደግሞ ማህደርን ዱርዬዎች ደውለው የልጆችሽን የምትፈልጊያቸው ከሆነ ይህን ታክል ገንዘብ አምጪ ወይም የሆነ ነገር እናረጋቸዋለን እያሉ እያስፈራሯት ነበረ። ፈጣሪ ሆይ በዚህ ልክ እንዴት ትፈትነኛለህ እያለች ጭንቀት ውስጥ ትገኛለች። የዛሬ ቆይታቸው ከዚህ ጋር ተጠናቀቀ። በቀጣይ እስከምንገናኝ ድረስ ሰናይ ጊዜን ተመኘውላችሁ። ማትረባ ተጠቀመችብኝ። እውነት አሁንስ በጣም እየፈራሁሽ ነው ያለሁት። ምን? አንተ የሰይጣን ቁራጭ! ልጆችን ከዚህ ነገር ውስጥ አስወጣቸው። ጄሪን ልስጥህ፣ ባሩክን ስጠኝ። አሁንም የሆነ ችግር ተፈጥሯል። ላልተወሰነ ጊዜ ከእይታ መራቅ አለብን። አንቺ ልጅ ቆይ እያበድሽ ነው እንዴ? ምን ነው? ቆይ ምን እያረግሽ ነው ያለሽው? ጌም ኦቨር። እባክህን አምላኬ ከዚህ በላይ አትፈትነኝ። እኔ ከዚህ በላይ አልችልም። ቆይ ምን አድርጌ ነው? አልፈልግም። አሁን በቃ ግቢና እረፍት አድርጊ። በጣም ደክመሻል። እኔም ገብቼ ሻወር ልውሰድ። አንቺም ውስጦች ታጥበሽ የምትቀይሩ ልብስ ላዘጋጅልሽ። እሺ፣ አንድ ነገር ልታደርግልኝ ትችላለህ? ምን? ስተኛ አጠገቤ ትሆናለህ። እንድታቅፈኝ ብቻ ነው የምፈልገው። በደስታ። በጣም ናፍቀሽኛል። እሺ